ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል። የክፉ ሰዎች ክፋት ፍጻሜ ውድቀትና ሀፍረት ነው። ግን በያገኙበት ይገሉናል። እና ረሃብ እንደ ቶን እሳት የብዙ ሰዎችን ቤት አስተማሪ ነው። የዚህ ሳምንት መርዷችን መርዶው ከዕለት ወደ ዕለት ነው። የምስራችን የምንሰማበት ናፍቆናል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ ውድ የቻናላችን ቤተሰቦችና ተከታታዮች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት ስፍራና የጊዜ አቆጣጠር ሰላማችን ይድረሳችሁ። ለሰዓቱ ይሆናሉ ብለን የመራረጥናቸውን መረጃዎች ከዚህ ይዘን ቀርበናል። እንድትከታተሉን በአክብሮት እንጋብዛችኋለን። እንደሚታወቀው ከትናንት በስቲያ ሐምሌ 19 ቀን 2018 ዓ.ም በመላው ኢትዮጵያውያን የኦርቶዶክስ ተዋሕዶ አማኞች ዘንድ በደማቅ ሁኔታ የገናናው መልአክ የቅዱስ ገብርኤል ዓመታዊ የንግስ በዓል ተከብሮ አልፏል። ይህ በዓል በብዙ ቦታዎች ሊቃነ ጳጳሳት በተገኙበት በተለያዩ የቅዱስ ገብርኤል አድባራት፣ አብያተ ክርስቲያናት፣ ገዳማትና የተለያዩ ካቴድራሎች ተከብሯል። በዚህ የበዓል አከባበር ወቅት ማን ምን አስተላለፈ የሚለውን ለመመልከት በዚህ መርሃ ግብራችን ወደናል። ከመደበኛው የቤተክርስቲያን ስርዓት አምልኮና የወንጌል አገልግሎት በተጨማሪ ብፁዓን ሊቃነ ጳጳሳት ወቅቱን የዋጀ መልእክት ለምዕመናን እንዲሁም ለሚመለከታቸው አካላት አስተላልፈዋል። ውድ አድማጮቻችንና ተመልካቾቻችን እንደምታስታውሱት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን፣ ገዳማውያን አብያተ ክርስቲያናት ላይ ተደጋጋሚ ጥፋቶችና እልቂቶች እየደረሱ ይገኛሉ። ሊቃነ ጳጳሳትም ይህን የዋጀ መልእክት አስተላልፈዋል። እጅግ መረር ያለ ሐዘን እና ተማጽኖችንም አሰምተዋል። እኛም በዛሬው መርሃ ግብራችን ከነዚህ መካከል የተመረጡ የሁለት ሊቃነ ጳጳሳትን በቃለ ምዕዳንና ቡራኬ ወቅት ያስተላልፏቸውን ጠንካራ መልእክቶች ይዘንላችሁ ቀርበናል። እንድትከታተሉን በአክብሮት እንጋብዛለን። በመጀመሪያ የምንመለከተው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል የብፁዕ አባታችን የአቡነ አብርሃምን መልእክት ይሆናል። የአባታችንን መልእክት ሰምተን እንመለሳለን። ስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማዕትነት ነው የክርስቲያኖችን ሕይወት ሁልጊዜም ቢሆን ከሕይወት ወደ ሕይወት የሚያሸጋግረው። ዛሬም እንደምናየው ትናንት በዘመነ ሰማዕታት ብዙ ክርስቲያኖች ከዋሉበት እንዳያድሩ ካደሩበት እንዳይውሉ መከራ ስቃይ ይበዛባቸው እንደነበረ ሁሉ ዛሬም እኮ ዘመነ ሰማዕታት እየመጣ ነው ብንል ማጋነን አይደለም። እንደው ቀጥታ አዋጅ አዋጅ ተብሎ አለመታወጁ ካልሆነ በስተቀር ሰማዕትነቱ በየደጁ ሆኗል። የንጹሃን ደም መፍሰሱ በየደጁ ሆኗል። ክርስቲያን ሆኖ መገኘትም ፈተና አምጥቷል። የሚከብደው ክርስቲያን ሆኖ መከራ መቀበሉ አይደለም። የሚከብደው ክርስቲያን ሆኖ ሰማዕትነትን መቀበሉ አይደለም። የሚከብደውና የሚገርመው ግን በክርስቲያኑ ሀገር በክርስቲያኑ ደሴት የክርስቲያን ሀገር ተብላ በምትጠራው በኢትዮጵያ ክርስቲያኖች በየቦታው ሰማዕትነት መቀበላችን ብቻ ነው። ይሄ ይገርማል። ይሄ ያስደንቃል። ምክንያቱም በሌላው ክርስቲያኖች ሰማዕትነትን ተቀበሉ ስንል ለጣዖት ስገድ አልሰግድም፣ እኔም ማመልከውን አምልክ አላመልክም፣ የኔን ሐሳብ ተቀበል፣ ከክርስትና ውጭ አልቀበልም፣ እማመልከው ሰማያትንም ምድርንም እኔንም አንተንም የሚታየውንም የማይታየውንም የፈጠረውን እግዚአብሔርን ብቻ ነው በሚል ነበር። ዛሬ ደግሞ ገዳዮቻችን ምን ብለው እንደሚገሉንም ቅጡ ጠፍቶብናል።
በኢትዮጵያ ምድር የክርስቲያኖች መሞት፣ የክርስቲያኖች ሰማዕትነት መቀበል ምን ብለን ስም እንደምናወጣለትም ለኔ አልገባኝም። ዘመነ ሰማዕታት ስንል ስም የወጣለት ሰማዕታት የሰማዕታት ዘመን የተባለ ክርስቶስን ካዱ የሚሉ ስለነበሩ ነው። የዛሬዎቹ ደግሞ ወይ በግልጽ ቀርበው ክርስቶስን ካዱ አላሉንም፣ በእንዲህ አይነት ውጊያም ተሰልፈው ኑ እንዋጋ አላሉንም። ግን በያገኙበት ይገሉናል፣ በያገኙበት ነፃነታችንን የሚያሳጡን በስተዋል። ምን ማለት ነው? ምናልባት ለማሸማቀቅ ለማስፈራራት ሁሉም ኦርቶዶክሳዊነት ሞት የሚያመጣ የሚያስከትል ከሆነ የተዋህዶ ልጅ መሆን በየቦታው የሚያስገድል ከሆነ ይቅርብኝ ይሄ እምነት ብሎ ሃይማኖት እየመረጠ እንዲሄድ ሃይማኖቱን እንዲያጣ በስውር ይፋዊ ባልሆነ እኔ ነኝ ይህንን እምነት ካልተከተልክ እገልሃለሁ ያልተባለለት ምን ይሆን ምስጢሩ? እንደሱ ከሆነ ገዳዮቻችን ተሳስተዋል። እንደሱ ከሆነ ፈታኞቻችን ተሳስተዋል። እኛም የሕፃኑ የቅዱስ ቂርቆስ ልጆች ስለሆን እኛም የእናታችን የቅድስት ኢየሉጣ ልጆች ስለሆን ኦርቶዶክሳውያን በሙሉ የትፍሪ እናቶ አትፍሪ ነው። ዛሬም የተዋህዶ ልጆች አትፍሩ ትላለች ቅድስት ቤተ ክርስቲያን። አንዱ አንዱን እያጽናና መከራውን በደስታ በመቀበል በመቋቋም ወደ እግዚአብሔር በመጮህ ለእግዚአብሔር የሚሳነው ነገር ስለሌለ እግዚአብሔርን በመጠየቅ ፈተናውን እንዲያሳልፈው በሃይማኖት በመጽናት እንድንኖር እንገደዳለን። አንዳንድ ጊዜ ሞትን በስደት ሞትን በከተማ ወይም በገጠር ሞትን በደጋ ወይም በቆላ ሆኖ ማምለጥ አይቻልም። አስተማሪ ነው። የዚህ ሳምንት መርዷችን መርዶው ከዕለት ወደ ዕለት ነው። የምስራች የምንሰማበት ናፍቆናል። ሰላም የሚሰፍንበት ናፍቆናል። ጦርነት፣ ዋይታ፣ ስደት፣ ሞት በቃ የሚባልበት ናፍቆናል። ለናፍቆታችን ደግሞ እርካታ እናገኝ ዘንድ ወደ እግዚአብሔር መጸለይ ግድ ነው። ሰሞኑን ሕይወታቸው ያለፈ የቆሰሉ አደጋ የደረሰባቸው ገዳም ላይ የተቀመጡ ሰዎች አይደሉ? ከራሳቸው አልፎ ተርፎ ስለ ዓለም የሚጸልዩ፣ ስለ ኃጢአተኞች የሚጸልዩ፣ ስለ ወገን የሚጸልዩ፣ ስለ በሽተኞች የሚጸልዩ፣ ለበሽተኛው ፈውስን እግዚአብሔር እንዲሰጥ ዝናመ ምሕረቱን እንዲሰጥ ምድሪቱ የተዘራባትን ዘር አብቅላ አፍርታ ለሰው ልጆች ምግብ እንድታፈራ እንድትሰጥ ስለ ሁሉም ነገር ስለ ወንዞችም ስለ ማንኛውም ነገር የሚጸልዩ ያውም እናቶቻችን በሰማ ነው እነሱ ናቸው ያረፉት። እንግዲህ ሰማዕትነት ወይም ደግሞ በልዩ ልዩ መንገድ የሚመጣ መከራ ብንደበቅም ብንሸሽም ብንወጣም ብንወርድም የማይቀር መሆኑን አምነን የማይቀር ነገር ካለ ደግሞ ይህ ዓለም እንዳያታልለን በግዴለሽነትና በንዝህላል እንዳያገኘን የማይጨበጠው ዓለም የሚጨበጥ መስሎን ስንባዝን ስንወጣ ስንወርድ በከንቱ እከብር ባይ ልብ ይዘን ጊዜያዊ ነገር አታሎን አወዳደቃችን እንዳይከፋ በተጠራለት በፊቱ እንዳናፍር የመንግስቱ ወራሾች እንድንሆን ጸሎት ያስፈልገናል። ንስሐ ያስፈልጋል። ወደ እግዚአብሔር መቅረብ ያስፈልጋል። እግዚአብሔር መሐሪ ስለሆነ ምንጊዜም ዝግጁ ሆኖ መኖር አጥብቆም መጸለይ። አሁን ነገሮች ሁሉ ስለሚዘበራረቁ እኛም ቅጡ ጠፍቶናል፣ የምንለውንም ያሳጣል። ምንስ ይባላል? መቼ ነው የምስራችን የምንሰማ? ደግሜ እናገረዋለሁ ይህንን ቃል። መቼ ነው በቃ የሚለን እግዚአብሔር? ቢቸግራቸው እኮ አባቶቻችን አይቴ ውእቱ አምላኮሙ ከመ ይበሉነ ውሉደ አሕዛብ ውሉደ መርገም፣ የመርገም ልጆች የማያምኑ ውድቀታችንን የሚፈልጉ በአንተ አምላክነት የሚቀልዱ የታለ አምላካቸው እንዳይሉን፣ የታለ ፈጣሪያቸው፣ የታለ ገዣቸው፣ የታለ የሚያመልኩት፣ የታለ ያዳናቸው የሚያድናቸው እንዳይሉን እባክህ ጸሎታችንን ስማ ብለው ድምፃቸውን ከፍ አድርገው እኮ አባቶቻችን ጭኸዋል። ጸሎታችንን ስማ፣ አይቀልዱብን፣ አይሳለቁብን፣
ህልውናህን ግለጽ፣ መኖርህን ግለጽ። ትዕግስትህ ይብቃ። በኃጢአት የሚመላለሱትን በቃ በላቸው። ንጹሕ ደም የሚያፈሱትን በቃ በላቸው። አንተ መሐሪ ነህና ለንስሐ አብቃቸው። የጸጸት ልብ ፍጠርላቸው ብለን እኮ ልናዝን ልንጸልይ ይገባል። እኛ ግን እዚያም ሞተ ስንል እኛውንን የምንተቻቸው አሁን ፈርዶብን የት እንደምደበቅ አንዳንድ ጊዜ መደበቂያ ስላጣሁኝ እንጂ የታለ ጳጳሱ ዝም ያለው ይላል፣ ያም ተነስቶ የታለ ምን ያለው ይላል። መቼስ ጳጳሳት ግደሉ አላል። እኛም ቀናችን እስከሚደርስ ነው የምንጠብቀው። አንድ ቀን ለእኛም ይደርሳል። በዚህ አይነት መልኩ ምንም ይቀራል ብለን አናስብም። ብዙ ካህናት ሕይወታቸው አለፈ በቤተ መቅደሱ። ብዙ እናቶቻችን ሕይወታቸው አለፈ። በገጠር የለ፣ በከተማ የለ፣ በገዳም የለ፣ በየትኛውም ቦታ ሞት ነግሷል። ስለዚህ እንደ ቅዱስ ቂርቆስ ኢትፍሬእም ነበልባለ እሳት የጊዜውን ጸዋትወ መከራ ሳንሰቀቅ ሳንፈራ የጊዜውን ውጣ ውረድ እንደምንም ሳንቆጥረው በሃይማኖታችን ራሳችንን አጎልብተንና አጎልምሰን ምድራዊውን ሳይሆን ሰማያዊውን መንግስት በመናፈቅ አትፍሪ፣ አትፍራ፣ አንፍራ በማለት ልንሰራው የሚገባንን በጸሎት ጽሙዳን ሁነን ከመጠባበቅ በስተቀር ሌላ ምን ጥቅም አለው? ምንስ ትርጉም ያመጣል? እያፋጠነው ካልሄድን በስተቀር። እውነት ነው። አንዳንዶች የሚሉት ከቁጭት ከክርስቲያናዊ ሕይወት ቢሰማቸው ውስጣቸው ቢቆስል የክርስቲያን ሀገር የሚባለው ክርስትናው ጠፍቶ እነገሌ የማይባሉ ሁሉም እየተነሱ ሰይፋቸውን በክርስቲያን አንገት ላይ ሲያሳርፉ በበራሪም በተሽከርካሪም በተወርዋሪም በመሳሰሉት አሰቃቂ በሆኑ የሞት ወጥመዶች ሁሉ ሲሰፍን ሲያዩ ይንጠስለት የሚሉ ይመስላል። ግን ክርስትናው ደግሞ እሱ አልሆን ብሎ ነው እኛንም የተቸገረ። ራሱ ባለቤቱ ክርስትናውን ሲመሰርት የመሰረተበት መንገዱ እንድንሞት እንጂ እንድንገል ስላልፈቀደልን ይህን አሁን ብዙዎች እያወገዙት ነው። ለምን እንዲህ ትላላችሁም እያሉ ነው። መቼስ መጽሐፍ ቅዱስን እንዴት አድርጌ ይሽረዋል? ግደል የሚል አላገኘሁም፣ ሙት የሚል ነው። ቢያንስ አሟሟታችንን ቢያሳምርልን ጸሎታችን እና ግን ግፍ ሲበዛ ደግሞ መልካም አይደለምና እባካችሁ ግፈኞች፣ የሰው ደም እንደምንም የማትቆጥሩት የክረምት ጎርፍ አይደለም የሰው ደም፣ ከላይ የሚዘንብም አይደለም የሰው ደም። እግዚአብሔር የፈጠረው ፍጡር በእግዚአብሔር ይሄድ እንጂ ምንድነው ትርጉሙ መገዳደሉ? ምንድነው ውጤቱ መገዳደሉ? ምንድነው ክብሩ ንጹሕ ደም ማፍሰሱ፣ ዋይታን ማንገሱ? ምን አይነት ትውልድ ነው ነገ የሚተካው? ምን አይነት ትውልድ ነው ነገ ይችን ሀገር የሚረከብ? በቂም በበቀል የሚኖር ቂምን በቀልን ቋጥሮ እንዲህ ያደረገኝ ያንተ ነው የሚባባል ከትናንትናው ያለመማር እንደገና ሌላ እንክርዳድ መዝራት ምንድን ያደርግልናል? ይሄ ሁሉ አገር የጋራ በሚለው ማንኛውም በየእምነቱ ጸንቶ አንዱን አንዱ ሳይነካ አንዱን አንዱ ሳያሳድድ አንዱ በአንዱ ላይ እጁን ሳያነሳ አንዱ የአንዱን ደም ሳያፈስ በፍቅር መኖር አንችልም ወይ? አባቶቻችን እኮ በዚህ አይነት ኑረዋል። በማህበራዊ ኑሯቸው ተከባብረው አንድ ላይ ሰርተው በደስታው በሐዘኑ ተካፋዮች ሆነው በእምነታቸው ደግሞ እንደየእምነታቸው እኔ ላቆምኩት ምስል ስገድ የኔን አምላክ አምልክ የሚለው እኮ የኢትዮጵያውያን ጠባይ አይደለም። ይሄ ዛሬ ክርስቲያኖች ነን የሚሉ ትናንትና ግን ክርስቲያኖችን ሲገድሉ ሲያሳድዱ የነበሩ የሌሎች ጠባይ ነው። ኢትዮጵያውያንማ በፍቅር ነው የኖርነው። በሃይማኖት ምክንያት የተለያዩ ጊዜያት ብቅ ቢሉም ትውልዱ አርቆ አሳቢ ስለነበረ እንደነ ጉዲት ቢነሱ እንደነ ግራኝ ቢነሱ ይህ ለኛ ለኢትዮጵያውያን ትምህርት አይሰጥም ብለው ፍቅርን ገንዘብ አድርገው በአንድነት እኮ ነው የኖሩት። በአንድ ቤት ሙስሊም ክርስቲያን ኑረዋል እኮ። የሙስሊም ምግብ ለብቻ እየተሰራ የክርስቲያኑ ምግብ ለብቻ እየተሰራ በአንድ የደስታ በዓል ሙስሊሙ ክርስቲያኑ በአንድ ላይ እኮ በዓላቸውን ያከብሩ ነበር። የኔና የናንተ አባቶች ለሙስሊሙ ለብቻ ታርዶለት ተወራርዶለት በራሱ
በስርዓቱ ለክርስቲያኑም እንደዚያው በተመሳሳይ። ታዲያ ዛሬ ምን አመጣው? ምንስ ጥቅም ተገኘበት? ወደ ኋላስ የታየው? ስለዚህ ወገኖች ዓላማው ቤተክርስቲያን ማቃጠል፣ ክርስቲያን መግደል፣ ማስደንገጥ፣ ማስበርገግ፣ ወደ ሌላ በረት ለማስኮብለል ነው። ፍርሃት የማያደርገው ነገር የለም አይደል? ፍርሃት ብዙ ነገር ያመጣል። ከዚህ ሁሉ ይላል ማባባያው ቀረና የኔን እምነት ተከተል ብሎ መደለሉ፣ ማታለሉ፣ በልዩ ልዩ ነገር መነዝነዙ ቀረና አሁን ደግሞ እገሌና እገሌ የማንላቸው በየአቅጣጫው የኦርቶዶክሳውያን ደም እየፈሰሰ ነው። ይሄ ግፍ ግን አደገኛ ነው። እግዚአብሔር ዝም ይላል፣ እንደማያይ እንደማይናገር ዝም ይላል፣ እንደማይሰማ ሰምቶ ዝም ይላል። አንድ ቀን ግን ጽዋው ሲሞላ የሚሰበር የንስሐ ልብ ሲጠፋ፣ የሚጸጸት ሲጠፋ በዚያው ልክ ቅጣቱን ያመጣል። ይሄ ደግሞ ከቅዱሳት መጻሕፍት ሁልጊዜ የምናነበውና የምንሰማው ነው። ስለዚህ ሁላችንም ለንስሐ ነን። ግፈኞችም ይብቃችሁ፣ በንስሐ በወገናዊ ፍቅር ራሳችሁን መልሱ። የሟቾችን ነፍስ ይማር፣ እኛንም እግዚአብሔር ያጽናል። መርዶ ሰሚዎች አድርጎናል። ተራችን እስከሚደርስ ድረስ እግዚአብሔር ያጽናል። የብፁዕ አባቶቻችን በረከታቸው ይደርብን። ውድ አድማጮች ሐሳብ አስተያየታችሁን አድርሱን። የቻናላችን ቤተሰብ ሁኑ። ላይክ እና ሼር በማድረግ ላልደረሳቸው ልታጋሩ በትህትና እንጠይቃችኋለን። በመቀጠል የምናልፈው ወደ ብፁዕ አባታችን የአቡነ ዮሴፍ መልእክት ይሆናል። አቡነ ዮሴፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሲዳማ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ናቸው። የአባታችንን መልእክት ሰምተን እንመለሳለን። ላ ሕፃን ጥብእኬ ንፈጽም ገድለነ ወስምዓነ ከመ ንራይ ገጾ ለአምላክነ። የተከበራችሁ የእግዚአብሔር ልጆች ዛሬ በዚህ እንግዲህ ሁሉ እንደምታውቁት ዛሬ ላይ የበዓሉ ታሪክ የሚነገረው የመልአኩ የቅዱስ ገብርኤል የቅድስት ኢየሉጣ የቅዱስ ቂርቆስ በዓል ዛሬ በዚህ ሐምሌ 19 ቀን የሚነገረው የሚከበረው ይህ ነው። መልእክቴም የሚያጠነጥነው በዚህ ነው። ቂርቆስና ኢየሉጣ የሰማዕትነት የመቀበል ዘመን በነበረበት ዘመን በዚያ ዘመን በጣም አደገኛና ቀኑ ጨለማ የሆነበት ዘመን ስለነበረ በዚያ ዘመን ውስጥ ወደ እግዚአብሔር መጠጋት እግዚአብሔርን ማምለክ እንደ ኃጢአት ይቆጠር ስለነበረ እንደ በደል እንደ ወንጀል ይታይ ስለነበረ በዚያ ውስጥ የቂርቆስና የኢየሉጣን ታሪክ የቅዱስ ገብርኤልንም እንደዚሁ ተራዳኢነት መሰረት ያደረገ እና ማህበራዊ ህይወታችንን በዚያ ዘመንና በዚህ ዘመን የሚል የሚነጻጸርበትም ሁኔታ ያለው መልእክት ስለሆነ እነሆ ትምህርቴን መልእክቴን የማስተላልፈው በዚያ ነው። ዳኙ ገዥ ቅድስት ኢየሉጣንና ቅዱስ ቂርቆስን ሊያስገድልበት አዘጋጅቶት የነበረው የፈላ ውሃ በመልአኩ በቅዱስ ገብርኤል አማካኝነት ከመቅጽበት ተለውጦ ሲቀዘቅዝ ያየው ያ ጨካኙ መኮንን በድንጋጤ ተዋጠ። በዙፋን ላይ ተቀምጦ የነበረው ያ ትዕቢተኛ መኮንን የራሱን አቅመቢስነትና የእግዚአብሔርን ታላቅነት አይቶ በሕዝቡ ፊት ውርደትንና ውድቀትን ማስተናገደ። የክፉ ሰዎች ክፋት ፍጻሜ ውድቀትና ሀፍረት ነው። ለክፉዎች ሰላም የላቸውም አምላኬ እንዳለ ኢሳይያስ። የዚህ ዓለም ገዦች በዚህ ዘመን የሀገራችን ኢትዮጵያ ወቅታዊ ሁኔታ ስንመለከት በታሪክ የምናውቀውን የጨካኙን ገዥ ተግባር በግልጽ ያስነብበናል። በሀገራችን በየአቅጣጫው የሚታየው አለመረጋጋት፣ የሰላም እጦት፣ የወንድማማቾች ጦርነት፣
መፈናቀል፣ ረሃብና ፍርሃት በየደረጃው ከተቀመጡና ኃላፊነታቸውን በአግባቡ ከማይወጡ ኃላፊዎች አስተሳሰብ የመነጨ ሆኖ እናገኘዋለን። በዚህ ዘመን እግዚአብሔርን የማያውቁና የማያምኑ ሰዎች በምድራችን ላይ ስለበዙ ብዙ ንጹሐን ክርስቲያኖች ያለ ጥፋታቸው እንደ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ ተጥለው በብዙ ችግር እየተሰቃዩ ያሉበት ዘመን ነው። በመኝታቸው ላይ በደልን ለሚያስቡ ክፋትንም ለሚያደርጉ ወዮላቸው እንዳለ ነቢዩ ሚክያስ። ማህበራዊና የትውልድ ትስስር መላላት። ቅድስት ኢየሉጣና ቅዱስ ቂርቆስ በመከራው ሰዓት በአንድነት ጸንተውና ተደጋግፈው ነው መከራውን ያሸነፉት። ዛሬ በኢትዮጵያ በጎሳና በዘር በብሔር ምክንያት ማህበራዊና የትውልድ ትስስራችን ሙሉ በሙሉ ለማለት ባያስደፍርም እነሆ ፈርሷል ማለት ይቻላል። የማህበራዊ ትስስር መላላት የተከሰተበት ዘመን መሆኑ ሃይማኖታችንና ሀገራችን የችግሩ ተጠቂዎች ሆነዋል። ምክንያቱም አንዱ ሌላውን የማይሰማበት፣ ጎረቤት ጎረቤቱን የሚጠራጠርበት፣ አልፎ ተርፎ ወንድም ወንድሙን ለሞት አሳልፎ የሚሰጥበት የጭካኔ ጥግ የሚታይበት ዘመን ላይ ደርሰናል። የዘመናችን እሳት ያለንበት ዘመን እሳት ወይም እቶን ለቅድስት ኢየሉጣና ለቅዱስ ቂርቆስ እንደፈላው የናስ ጋን ውሃ አይደለም። ከዚያ የከፋ እሳት ውስጥ ነው ያለነው ማለት ይቻላል። ምክንያቱም የሀገሪቱ የእውቀት ባለቤቶች፣ የሃይማኖት እንዲሁም መንግስታዊ ተቋማት በትውልዱ አእምሮ ውስጥ ፍቅርን፣ ሰላምንና ሰውን ማክበር እንዲማሩ አደረጉ ማለት አይቻልም። ስለዚህ በብሔር መከፋፈል፣ የጦርነት ነጋሪት መጎሰም፣ በረሃብ መሰቃየትና በፍርሃት ውስጥ ተደብቆ መኖር የሀገራችን ትልቁ እሳት ወይም እቶን ነው። ዛሬ በዚህ ችግር ውስጥ የወደቀ ትውልድ እንደ ቅዱስ ቂርቆስና ኢየሉጣ ችግርን የሚቋቋምበት እምነትና ድፍረት አለው ተብሎ ስለማይታሰብ እሳቱን የከፋ ያደርገዋል። ነገር ግን ሰዎች ወደ እግዚአብሔር መቅረብና በፍቅር መኖር ሲጀምሩ ችግሩ ከአቅም በላይ አይሆንም። በአሁኑ ሰዓት የሀገራችን ሕዝብ ያለበት የኢኮኖሚ ሁኔታ ልክ እንደ ፈላ ውሃ የሚያቃጥል ነው። የኑሮ ውድነትን መሰረት በማድረግ ድህነትና ረሃብ እንደ እቶን እሳት የብዙ ሰዎችን ቤት እየበላና እያፈረሰ ነው። ፍትሐዊነት በጎደለው መልኩ ሀገሪቱ የጥቂት ሀብታሞች መኖሪያና የብዙ ድሃ ህዝቦች መሰቀያ መሆን የለባትም። በስልጣንና በገንዘብ በናወዙ ሰዎች ምክንያት በሚሊዮን የሚቆጠሩ ድሆች የዕለት ምግብ ማዘጋጀት አቅቷቸው በጭንቅ እሳት ውስጥ እየተቃጠሉ በመሆኑ ሰዎች አብዝተው ወደ እግዚአብሔር የሚመለሱበት ዘመን መሆን አለበት። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ በጎነትንም መልሶ ይከፍለዋል እንዳለ ጠቢቡ ሰሎሞን። የኢትዮጵያውያን ትልቁ መታወቂያና መገለጫ አረጋውያንን ማክበር፣ ለሕፃናት መራራት፣ በሀገራዊ ፍቅር ተሳስሮ መኖርና ሃይማኖታዊ ሕግን መጠበቅ የሚሉ መልካም ነገሮች ሁሉ ከኛ ጠፍተዋል። አሁን ላይ ሁሉም ነገር ግራ የሚያጋባ ከመሆኑም ባሻገር በምትኩ ራስ ወዳድነት፣ ጭካኔ፣ ውሸትና የሌላውን ሕይወት አጥፍቶ ሀብትና ስልጣን የማካበትና የመሰብሰብ ባህል እየሰፋና እየገነነ መጥቷል ማለት ይቻላል። ይህ ደግሞ የመጨረሻው ዘመን የክፋት ሁሉ ጥግ ምልክት ነው። በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህን ወቅ። ሰዎች ራሳቸውን የሚወዱ ይሆናሉ። ገንዘብ የሚወዱ፣ ትምክህተኞች፣ ትዕቢተኞች፣
ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል እንዳለ ቅዱስ ጳውሎስ ለጢሞቴዎስ በጻፈው መልእክቱ። ቤተ እምነቶችና የሃይማኖት ተቋማት መሪዎች አስታራቂና የፍቅር ድምፅ መሆን ይገባቸው ነበር። ነገር ግን አብዛኛዎቹ በሚባል ሁኔታ በዓለማዊ ጥቅሞችና በብሔር በሽታ ተለክፈው ዝምታን መርጠዋል። መንፈሳዊ አቅማቸውን በስጋዊ አስተሳሰብ ተመቷል። የዘመናችን እረኞች እንደ ሕፃኑ ቅዱስ ቂርቆስ በድፍረት እውነትን ተናግረው መንጋውን ከጥፋት ውሃ የመታደግ አቅማቸውና መንፈሳዊ ሕይወታቸው እየራቃቸው እንደመጣ ብዙ ምሁራን የሚስማሙበት ሐሳብ ነው። ከዚህ የተነሳ መንፈሳዊ አቅም የገነባ ትውልድ አለም ብሎ መናገር የሚያስችል መንፈሳዊ ሞራል አለ ተብሎ አይታሰብም። እረኞች ሰንፈዋልና እግዚአብሔርን አልጠየቁትምና አልተከናወነላቸውም፣ መንጋቸውም ሁሉ ተበትኗል እንዳለ ነቢዩ ኤርምያስ። ዛሬ በሀገራችን በኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን እምነታቸውን አጽንተው በመኖራቸው ብቻ በተለያየ ቦታ ግፍና በደል የሚፈጸምባቸው አማኞች ጥቂት አይደሉም። በመሆኑም እውነተኞች አማኞችና ቤተ ክርስቲያንም በዚህ ዘመን በፈተናና በእሳት ውስጥ እንዳሉ ሁሉም የሚያውቀውና የሚረዳው የአደባባይ ምስጢር ነው። በታሪክ ማህደር እንደምናነበው የሮሙ ንጉሥ ኔሮን ከጭካኔው የተነሳ ክርስቲያኖችን ሰም በሰውነታቸው እያፈሰሰ እንደ ጧፍ በስቱዲዮ ያበራቸው ነበር። ነገር ግን የሰማዕታት ደም የቤተ ክርስቲያን መመልጸጊያ ዘር ነው እንጂ ክርስትናን ሊያጠፋ አልቻለም። ስለዚህ የንጉሥ ኔሮን ታሪክ በክፉ ሲወሳ ይኖራል። በዚህ ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ምእመናን በመከራ ውስጥ እሳት ያልፋሉ እንጂ አይጠፉም። ይህም የሚሆነው የሃይማኖት ተቋማት መሪዎች፣ አገልጋይ ካህናትና ምእመናን በጋራ በአንድነት ቆመው በዓላማና በዕቅድ ከሰሩ ነው። አንድ ምሳሌ እንመስል። አንድ ጊንጥ፣ የጊንጡና የእንቁራሪቷ ምሳሌ። አንድ ጊንጥ ወንዝ ለመሻገር ሲፈልግ እንቁራሪትን በጀርባሽ አዝለሽ አሻግሪኝ አላት። ብትነድፈኝስ አለችው። ብነድፍሽ እኮ እኔም አብሬሽ እሰምጣለሁ አልነድፍሽም አላት። እሷም አምናው አዝላው ጉዞ ጀመሩ። ወንዙ መሃል ላይ ሲደርሱ ጊንጡ በኃይል ነደፋት። እንቁራሪቷም ልትሰጥም ስትል አብረን እንደምንጠፋ እያወክ ለምን ነደፍከኝ ስትለው ጊንጡም ምን ላድርግ መንደፍ ተፈጥሮዬና ባህሪዬ ስለሆነ መቆጣጠር አልቻልኩም አላት። ዛሬ በኢትዮጵያ ውስጥ ያሉ አንዳንድ የጥፋት ሰዎች ሀገር ስትጠፋና ሕዝብ ሲያልቅ አብረው እንደሚጠፉ እያወቁ ከጭካኔና ከመከፋፈል ባህሪያቸው መመለስና መውጣት አልቻሉም። እናንተ የእፉኝት ልጆች ክፎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካም ነገርን ያወጣል። ክፉ ሰው ከክፉ መዝገብ ክፉ ነገርን ያወጣል እንዳለ ጌታ እንዳለ ቅዱስ ማቴዎስ እንደጻፈልን። አንድ ቀን በባቢሎን ዘመን ንጉሥ ናቡከደነጾር ላቆመው የወርቅ ምስል 3 ወጣቶችን ካልሰገዳችሁ ባለ ጊዜ 3 ወጣቶች ሲድራቅ፣ ሚሳቅ፣ አብደናጎ አምላካችን ያድነናል፣ ባያድነንም እንኳ ለስምህ አንሰግድም አሉት።
አንሰግድም በማለታቸው ምክንያት ወደሚነደው የእሳት እቶን በተጣሉ ጊዜ እግዚአብሔር መልአኩን ልኮ ቅዱስ ገብርኤልን ልኮ አዳናቸው። ክብር ምስጋና ለእርሱ ይሁን። እነ ቅድስት ኢየሉጣን ያዳነ አምላክ ዛሬም ሕያው ነው። ካለብን አስከፊ ችግር ሁሉ ዛሬም ያድነናል ብለን በቤቱ ተሰብስበን እየጸለይን እንገኛለን። ምንም እንኳ አሁን በጥቅም የናወዙ የደነዘዙ ግፈኞች ሰዎች በሀብታቸው ተመክተው ሰውን ቢያዋርዱም የእግዚአብሔር ፍርድ የዘገየ ቢመስልም ይመጣል አይቀርም። የተገፉ ሰዎችን ግፍ ተመልክቶ ፍርዱን እግዚአብሔር በጊዜው ይሰጣል። እግዚአብሔር ፈራጅ ነውና ይህን ያዋርዳል፣ ይህንን ያከብራል እንዳለ መዝሙረኛው ዳዊት። የቅዱስ ቂርቆስና የቅድስት ኢየሉጣ መከራና ስቃይ በጋኑ ውስጥ ለደቂቃዎች ብቻ የነበረና በፍጥነት ወደ ክብር የተለወጠ ነበር። አሁን ኢትዮጵያ ያለችበት ዘርፈ ብዙ ችግርም ዘላቂ አይደለም። በእግዚአብሔር ኃይል ያልፋል። ከእያንዳንዱ ጨለማ ሌሊት በኋላ ንጋት ስላለ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን። ልቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል እንዳለ ነቢዩ ዳዊት። በዚህ ክፉ ዘመን ውስጥ የምንኖር ክርስቲያኖች ተስፋ መቁረጥ ወይም ከክፎች ጋር አብሮ በክፋት መሳተፍ መገለጫችን አይደለም። እንደ ቅድስት ኢየሉጣና እንደ ሕፃኑ ቅዱስ ቂርቆስ በእምነት መጽናት፣ እርስ በርስ መተባበርና ሀገርን በጸሎት ማሰብ ያስፈልጋል። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቹን በወህኒ ሊያገባቸው አለው። 10 ቀን መከራን ትቀበላለህ፣ እስከ ሞት ድረስ የታመንክ ሁን፣ የሕይወት አክሊል ትቀበላለህ እንዳለ ዮሐንስ በራእዩ። የፈላውን የናስ ጋን ውሃ ማቀዝቀዝ የቻለ እግዚአብሔር ዛሬ በኢትዮጵያ ምድር እየነደደ ያለውን ክፉውን ነገር ማጥፋትና ሰላምን ማስፈን ፈጽሞ አይሳነውም። እግዚአብሔር ጣልቃ ሲገባ የክፉ ሰዎች የጥፋት ዕቅድ ሁሉ ከንቱ ሆኖ ይቀራል፣ እስከ ምድር ዳር ሆኖ ይቀራል። ጨካኙ ገዥ ቅዱሳኑን ሊያጠፋበት ያዘጋጀው የፈላ የጋን ውሃ የራሱን ክብሩን ስልጣኑን አሳጣው። ዛሬም በሀገራችን ላይ ክፋትን የሚዘሩ ሰዎች በዘሩት ክፋትና በቆፈሩት የጥፋት ጉድጓድ መግባታቸው አይቀሬ ነው። ጉድጓድ ማሰ ቆፈረ፣ ባደረገውም ጉድጓድ ይወድቃል። ጉድጓድ የቆፈረው ጥልቅ በሰራው ጉድጓድ ራሱ ይወድቃል እንዳለ መዝሙረ ነቢየ እግዚአብሔር ዳዊት። በዓለማዊ ስልጣን ሀብት የሚመኩ በየደረጃ ያሉ የዓለም መሪዎችና የሃይማኖት ተቋማት ኃላፊዎች ሁሉ ትውልዱንና ሀገርን ከጥፋት ለመታደግ መጀመሪያ ልባቸውን ሰብረው ወደ እግዚአብሔር መመለስና ንስሐ መግባት ግድ ይላል። በንስሐ ያልተሰራ ሕይወት መጨረሻው ውድቀት ነው። ኢትዮጵያ በመከራ እሳት ውስጥ ብትሆንም እግዚአብሔር ይታደጋታል። እንደ ቅዱሳኑ ሰማዕታት እጆቿን ወደ እግዚአብሔር መዘርጋቷ እስካላቆመች ድረስ ሀገርና ሕዝብ ሰላም መሆኑ አይቀርም። እግዚአብሔር አይተዋትም። በመሆኑም ኃላፊነት የሚሰማው ትውልድ ይፈጠራል። ይህ እስከሚሆን ድረስ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች። ክብር ምስጋና ለአምላካችን ይሁን። ማጠቃለያ፣ የቅድስት ኢየሉጣና የቅዱስ ቂርቆስ ታሪክ የሚያስተምረን ትልቁ ቁም ነገር በዚህ ዓለም ላይ ያለውን ክፋትና የገዦችን ጭካኔ ማሸነፍ የሚቻለው በበቀል ሳይሆን በጽኑ እምነት፣ በፍጹም ፍቅርና በትዕግስት ብቻ መሆኑን ነው። ኢትዮጵያም ከገባችበት ችግር የምትወጣው በዚሁ እግዚአብሔራዊ ፍቅር ብቻ ነው።
ክፉውን በመልካም አሸንፍ እንጂ በክፉ አትሸነፍ። ወስብሐት ለእግዚአብሔር። ይቆየን። የብፁዕ አባቶቻችን በረከታቸው ይደርብን። ውድ ቤተሰቦቻችን እና ተከታታዮቻችን እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በያላችሁበት ስፍራ ሰላም ቆዩ።